بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، يقول الله سبحانه وتعالى: فذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. الله سبحانه وتعالى بتقدسው ቁርአን ለሙእሚኖች አስተዋውሳቸው ማስተዋወስህም ይጠቅማቸዋል ብሎ አላህ Subhanahu Wa Ta'ala ተናግሯል ማለት ነው። ስለዚህ ረመዳን ይህ ወር ረመዳን ወር ነው። ረመዳን ዛሬ 8ኛው ቀን ነው። ለይሉ 18 ማለት ነው። አፍዋን ቀኑ 18 ነው። ለይሉ 19ኛው ለይል ነው ማለት ነው ዛሬ። ስለዚህ ረመዳን ሲመጣ ብዙ ጊዜ ዘካን ማስተዋወስ ግዴታ ይሆናል ማለት ነው። ዘካ በአመት አንዴ ብቻ ነው የሚወጣውም በረመዳን ነው። በረመዳን የሚወጣው ለምንድን ነው ቢባል ረመዳን ላይ የሚወጣ ሰደቃ አፍደልያ ስላለው ነው። ከሌላው ጊዜ ከሚወጣው የተሻለ ይሆናል ማለት ነው። ስለዚህ ዘካ ዛሬ የምንማረው ስለ ዘካ ነው። ዘካ እንደሚታወቀው ከአምስቱ የእስልምና መሰረቶች መካከል በሶስተኝነት የሚገኝ ነው ማለት ነው። ስለዚህ ዘካ ማለት ማለት ነው ለዘካ በቂ የሆነ ሀብት ያላቸው ሙስሊም ባለ ሀብቶች በአመት አንድ ጊዜ ብቻ የሚሰጡት የሆነ የአምልኮ አይነት ነው ማለት ነው ዘካ የሚባለው። ዘካ ግዴታ የሆነው ነብዩ ሰለላሁ ዐለይሂ ወሰለም ከመካ መዲና ከሄዱ በሁለተኛው ዓመተ ሂጅራ ሲሆን የተለያዩ ጥቅሞች አሉት ለዘካ ማለት ነው። ሰውዬው ወይም ሴትዋ ዘካ በሚያወጡበት ጊዜ የሚያገኟቸው ጥቅሞች አሉ። ከነዚህ መካከል የሚከተሉት ይገኙበታል ማለት ነው። አንደኛ ዘካ መስጠት አላህን መታዘዝ ስለሆነ የአላህን ውዴታ ለማግኘት ምክንያት ነው ማለት ነው። ዘካ አውጡ ያለው አላህ ነው። ይህን ያክል ገንዘብ ካገኛችሁ ዘካ አውጡ ያለው አላህ ነው። አንድ ሙስሊም ዘካውን ሲያወጣ አላህን ታዟል ማለት ነው። አላህን ደግሞ ሲታዘዝ ደግሞ የአላህን ውዴታ ያገኛል። አንደኛው ይህ ነው። ሁለተኛው ደግሞ በሙስሊሞች መካከል ያለውን ግንኙነት መተዛዘን ያጎለብታል። ዘካ ትኡኸዙ ምን አግኒያኢ ልሙስሊሚን ወቱረዱ ኢላ ፉቀራኢ ልሙስሊሚን። ዘካ ማለት ከሙስሊም ባለሀብቶች ተወስዶ ለሙስሊም ፈቂሮች ወይም ድሃዎች የሚሰጥ ነው። ለአካለ ስንኩላን፣ ለአቅመ ደካሞች፣ ለበሽተኞች፣ ለየቲሞችና ለየቲም እናቶች የሚሰጥ ነው ዘካ የሚባለው። ስለዚህ ይህ ሰው ዘካውን በሚያወጣበት ጊዜ በሙስሊሞች መካከል ያለው ግንኙነት ይጠነክራል። እንደዚህ ደግሞ መተዛዘን ደግሞ ያጎለብታል ማለት ነው። ይህ ሁለተኛው ፋይዳ ነው፣ ጥቅም ነው ማለት ነው። ሶስተኛው ጥቅም ደግሞ አማኞችን ከወንጀላቸውና ከስስት ያጠራቸዋል ማለት ነው። አያችሁ፣ ዘካ ሰው ሲያወጣ አንደኛ ወንጀሉ ይራገፍለታል። ዘካ ሲያወጣ አንደኛ ወንጀሉ ይራገፍለታል። ሁለተኛስ ከስስት ደግሞ ይጠራል ማለት ነው። ሰውየው ስስታም ከመሆን ይጠራል። ሰውየው ይጠራል፣ ስስታም አይሆንም፣ ወይም ስስታም ሰው አይደለም ማለት ነው። ይህም ሶስተኛው ፋይዳ ነው። አራተኛው ደግሞ ገንዘቡን ሐላል ያደርጋል። ዘካ ገንዘብህ ላይ ዘካ ስታወጣ ገንዘብህን ሐላል ያደርጋል። እንዲሁም ደግሞ ገንዘብህን ያሳድግልሃል ማለት ነው።
ገንዘቡ ላይ የሰው ሐቅ አይኖርበትም ማለት እኮ ነው። ዘካ ስለሚያወጣ የሰው ሐቅ አይኖርበትም። ግን ዘካ ካላወጣ ግን የድሃዎች ሐቅ አለበት። የድሃዎቹ፣ የምስኪኖቹ፣ የቲሞቹ፣ የቲም እናቶች ሐቅ አለበት በሰውየው ላይ ማለት ነው። ያ ሐቅ የቂያም ቀን ይዙታል ሰዎቹ። እነዚህ ድሃዎች ይኸው ዘካ ስጥ ብላዘው ለራሱ ብቻ በሩን ዘግቶ በልተዋልና ይጠየቅልን ይላሉ የቂያም ቀን ማለት ነው። ስለዚህ ከዚህ ሰውየው ይጠራል ማለት ነው። አምስተኛው ፋይዳ በዝቅተኛ ኑሮ ላይ የሚገኙ ሙስሊሞችን ችግር ይቀርፋል ማለት ነው። ዘካ የሚባለው ዘካ ተወጥቶ ሀብታሞች ዘካ አውጥተው ለድሃዎች ሲሰጧቸው ድሃዎቹ ይኸው ለአንዳንድ ችግራቸው ይጠቀማሉ ማለት ነው። ችግራቸው ተቀረፈ ማለት ነው። የቲሞቹም፣ የቲም እናቶቹም፣ አካለ ስንኩላንም፣ አቅመ ደካሞቹም የዘካን ገንዘብ ሲያገኙ አንገብጋቢ የሆኑ ሀጃዎቻቸውን በዚህ በዘካ ገንዘብ ይቀርፋሉ ማለት ነው። ሌላው ዘካ የሚወጣባቸው ነገሮች አሉ። ዘካ የሚወጣው ከምን ምን ነው ከተባለ እሱን ኢንሻአላህ እነግራችኋለሁ። ዘካ በተለያዩ የሰው ልጅ ሀብቶች ላይ ግዴታ ሲሆን ከእነሱ መካከል በሚከተሉት ላይ ዘካ መስፈርቱን ሲያሟሉ ግዴታ ይሆናል ማለት ነው። አንደኛ ወርቅ ነው። ወርቅ ያለው ሰው ያ ወርቅ የዘካ ኒሳብ ለምሳሌ 85 ግራም ነው ወርቅ ከተባለ ዋጅብ የሚሆነው በ85 ግራም ነው። ወርቅ፣ ብር፣ የቤት እንስሳት፣ አዝርት ማለት በማሳ የሚበቅል ማለት ነው እና የመሳሰሉት ማዕድንም አለ፣ ከምድር የሚወጣ ደግሞ አለ። በእነዚህ ላይ ዘካን ማውጣት ግዴታ ይሆናል። አንደኛው ምንድነው? ወርቅ፣ ሁለተኛ ብር፣ ሶስተኛ የቤት እንስሳ ብያቸዋል፣ አራተኛ አዝርት ብያቸዋለሁ። ማሳ የሚበቅል እነ ስንዴ፣ በቆሎ የመሳሰሉ ማለት ነው። በእነሱም ላይ ዘካ ግዴታ ይሆናል። ሌላው ትልቁ ምንድነው? ሰዎች ዘካ ያወጡና ዘካ ካወጡ በኋላ ለሚገባቸው ሰዎች አይሰጡም። ለመሆኑ ዘካ የሚገባቸው እነማን ናቸው ማወቅ ያስፈልጋል። ዘካ ካወጣ በኋላ ለወንድም፣ ለአክስት ምናምን ላጎት ዝም ብለህ ላላቸው ሰዎች ብትሰጥ አይሆንም። ከሌላቸው ግን ደሃ ከሆኑ ዘካ መቀበል የሚችሉበት ደረጃ ላይ ከደረሱ በድህነት እነሱም ይገባቸዋል። ሌላው ደግሞ ዘካ ተብሎ ዝም ብሎ አንዳንድ ብር እያወጣ ዘካ ወጣ የሚል ሰው አለ። ዘካ የሚባለው ካለህ ንብረት ላይ አስበህ ምን ብለህ ከመቶ 250 ነው። ከመቶ ብር 250 ነው። በ200 ብር ደግሞ 5 ብር ነው። በ410 ብር ማለት ነው። እንደዚህ ያልክ አስበህ አውጣ፣ እንደዚህ ያልሽ አስበሽ አውጪ እንጂ ዝም ብሎ ብቻ ለምስኪን በርህ ላይ መጥቶ ለተሰለፈ ምስኪን አንዳንድ ብር ሰጥተህ ዘካ አወጣው ብትል አይሆንም ማለት ነው። አይሆንም። ዘካ ታስቦ ተደምሮ ምን ተብሎ ነው ካለው ንብረት በአጠቃላይ የሚወጣው ማለት ነው። እሺ ዘካ የሚሰጣቸው እነማን ናቸው? ዘካ ሙስሊም ባለሀብቶች ላይ ግዴታ ነው ካልነ በኋላ ዘካ ከሚሰጣቸው ሰዎች መካከል ደግሞ የሚከተሉት ይገኙበታል ማለት ነው። እነሱ እነማን ናቸው ብትሉስ 6 ናቸው። ቁርአኑ የሚጠቅሳቸው 8 ናቸው። እዚህ ላይ ያሉ ግን 6 ናቸው። ለምሳሌ ድሆች ቅድም ብያቸዋለሁ። ድሃዎች አንደኛ ድሃዎች፣ ምስኪኖች፣ ዘካ የሚሰበስቡ ሰራተኞች ይገባቸዋል። ዘካ ዒዳ ያለባቸው ሰዎች፣ በአላህ መንገድ ላይ የሚለፉ ሰዎች፣ የሚፋለሙ
በአላህ መንገድ ላይ የሚታገሉ እስላም እንዳይጠቃ ሙስሊሞች እንዳይጠቁ ዳር ድንበር ይዘው የሚዋጉ ሰዎች ዘካ ይገባቸዋል። ሌላው መንገደኞች ማለት ሰውየው ከቤቱ ገንዘብ ይዞ ተነስቷል የሆነ ቦታ ለመሄድ መድቦ ይህ ገንዘብ ለመንገዴ ይበቃኛል ከቀለቤም ከትራንስፖርትም ይበቃኛል ብሎ ገንዘብ ይዞ ተነሳ ሰውየው ሙስሊም ወንድማችን ነው። ይህ ሰው የተወሰነ ከሄደ በኋላ ገንዘቡ እዛ ያሰበው ቦታ አላደረሰው። መንገድ ላይ ገንዘቡ አለቀበት። በሚያልቅበት ጊዜ ይህ ሰው ወደ አሰበው ቦታ መዳረሻ ገንዘብ ከዘካ ገንዘብ ተቀንሶ ይሰጠዋል ማለት ነው። ሌሎችም አሉ ወደ 8 ናቸው። እነዚህ ለመጥቀስ ኃይል ነው የጠቀስኳቸው ማለት ዘካ የማይሰጣቸውም አሉ። እነዚህ ከሚሰጣቸው ውስጥ ሲሆኑ ማይሰጣቸው ደግሞ አሉ። ሰው ዝም ብሎ የሚሰጣቸው አሉ። ገባችሁ? ከላይ የተዘረዘሩትን ዘካ ሲሰጡ ዘካ የማይሰጣቸውም አሉ። እነሱ ለይቶ ማወቅ ያስፈልጋል። ከነሱ መካከል የሚከተሉት ይገኙበታል። ጥቂቶች ትንሾቹ ማለት አንደኛ ለምሳሌ ባለ ሀብት ለሀብታም ዘካ ይሰጣል? አይሰጥም። አቅም ላለው ሰው ሀብት ላለው ሰው ለጉዳዩ በቂ የሆነ እንትን ያለው ሰው ዘካ አይሰጥም፣ ለባለ ሀብቶች ማለት ነው። ሌላው ከሃዲያን አሉ። ከሃዲያን በአላህ የካዱ ያልሰለሙ ሙስሊም ያልሆኑ ከሃዲያን አሉ። ለእነሱም ዘካ አይሰጥም ማለት ነው። ሌላው የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦች ለሆኑ ለነቢዩ ቤተሰብ ዘካ አይሰጥም። የነቢዩን ቤተሰብ ለሆነ ዘካ እንደ እስላም ዘካ አይሰጥም ማለት ነው። ሌላው ለባሪያ ዘካ አይሰጥም። ግን ባሪያው ምናልባት ገንዘብ አምጣና ነፃ አደርጋለሁ ከተባለ ይሰጠዋል። ገንዘብ አምጣና ነፃ ትወጣለህ፣ ይህን ያክል ገንዘብ ሰጥተኸኝ ነፃ ላውጣህ ብሎ ካለው አለቃው ወይም ሰይዱ አስተዳደሩ ማለት ነው ለእሱ ይሰጠዋል። ዘካ ዋጅብ የሚሆነው በዓመት አንድ ጊዜ ብቻ ነው። በዓመት አንድ ጊዜ ግዴታ ሲሆን ዘካ ግዴታ የሆነባቸው ሰዎች በሰዓቱ ለሚገባቸው መስጠት ይኖርባቸዋል ማለት ነው። በዓመት አንድ ጊዜ ነው የሚወጣው። ቅድም እንዳልኳችሁ መግቢያው ላይ ረመዳን ላይ ነው የሚወጣው ዘካ። ከረመዳን ውጭም ባለው ጊዜ ይቻላል ማውጣት። ዓመት ከሞላው ዘካ ሰውየው ካወጣ በኋላ ለሚገባቸው ሰዎች ፈልጎ መስጠት ማስረከብ ይኖርበታል ማለት ነው። ዘካ ግዴታ የሆነበት የማይከፍል ወንጀለኛ ሲሆን አላህም ዘንድ ይጠላል ይሄ ሰው ማለት ነው። አላህ ገንዘብ ሰጥቶታል። አላህ ሀብታም አድርጎታል። በሀብቱ ደግሞ ገንዘብ ዘካ አውጣና ለድሃዎቹ ከአንተ በታች ላሉ ሰዎች ስጥ፣ አብረህ ከእነሱ ጋር ቢላ፣ እነሱ አይቸገሩ፣ ለጉዳያቸው ደረስላቸው ተብሎ እምቢ ያለ ሰው ይህ ሰው ወንጀለኛ ነው። ዘካ ማያወጣ ሰው ወንጀለኛ ነው። አላህም ዘንድ ደግሞ የተጠላ ሰው ነው ማለት ነው ይሄ ሰው። ስለዚህ ዘካ የደረሰበት ሰው ዘካ ማውጣት አለበት። ቅድም እንዳልኳችሁ በዓመት አንድ ነው የሚወጣው። እሱም ረመዳን ላይ ነው የሚወጣው። ለምን ረመዳን ላይ ሆነው አጅሩ ስለሚደራረብ ነው። ስለዚህ
ስለ ዘካ እንግዲህ በዚህ ብቻ ማቆም አይቻልም። ብዙ ነገሮች አሉ። ቢሆንም ግን የዛሬውን ሰዓት የገደበን ስለሆነ እዚህ እናቆማለን። شكرا لاستماعكم والسلام عليكم ورحمة الله وبركاته.